ሰላም ተመልካቾቻችን የደረሱን ሰበር መረጃዎች በቀጥታ ወደ እናንተ እናደርሳለን። ወደ ዝርዝር ጉዳዮቹ ከመሄዳችን በፊት አበይት ዜናዎቹን እናስቀድም። ኢራን ለ14 ቀናት የሚቆይ የተኩስ አቁም ውሳኔን በመቀበል የጥፋት መሳሪያዎቿን ዝም አሰኘች። ዋሽንግተንና ቴህራን ጦርነቱን በቋሚነት ለመቋጨት በመጪው አርብ በፓኪስታን መዲና የፊት ለፊት ንግግር ይጀምራሉ ተብሏል። ፕሬዚዳንት ዶናልድ ትራምፕ ጥቃቱን ለማስቆም የወሰኑት የሆርሙዝ ሰርጥ ሙሉ በሙሉ ለመከፈቱ ዋስትና ሲያገኙ መሆኑ ተገለጠ። የፓኪስታኑ ጠቅላይ ሚኒስትር ባደረጉት ጥረት አሜሪካ በኢራን ላይ የሰጣቸው የመጨረሻ ገደብ እንዲራዘም አደረጉ። ፕሬዚዳንት ዶናልድ ትራምፕ የሰላም ድርድሩን ለመቀበል የወሰኑት ከፓኪስታን በኩል የቀረበላቸውን ስልታዊ አማራጭ ተከትሎ መሆኑ ተገለጠ። ዝርዝሩን እናየዋለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የወሰኑት የ2 ሳምንት ጥቃት ማቆም እንደሚደግፉ አስታወቁ። በተጨማሪም እስራኤል ለኢራን የተሰጠው የተኩስ አቁም ስምምነት ሊባኖስ እንደማይጨምር በይፋ በመግለጽ በህዝቦላ ላይ የምታደርገውን የአየር ድብደባ ቀጥላለች። ዋሽንግተንና ቴህራን በፓኪስታን ለሚደረገው ድርድር ሲዘጋጁ እስራኤል የሰሜኑን ግንባር በእሳት ለመለብለብ የወሰነችበትን ሚስጥር እናየዋለን። በሌላ ዜና ባህሬን፣ ኳታር፣ ኩዌትና የተባበሩት አረብ ኤሚሬትስ በኢራን መጠነ ሰፊ የሚሳኤልና የድሮን ጥቃት ተናወጡ። አቡዳቢ የሚገኘው ግዙፍ የጋዝ መስክ በከባድ ቃጠሎ ውስጥ መሆኑ የተሰማ ሲሆን በቀጠና አየር ድብደባ ሳይረኖች በከፍተኛ ድምፅ እየጮሁ ተሰምተዋል። የሳውዲ አረቢያ የአየር መከላከያ ሚኒስቴር እንዳስታወቀው 5 የተወነጨፉባትን የባላስቲክ ሚሳኤሎች አየር ላይ ማክሸፏን በይፋ ተናግረዋል። ይህንና ሌሎች ተጨማሪ መረጃዎችን በዝርዝር እናያለን። አብራችሁን ቆዩ። ዓለም ከገባችበት አስፈሪ የጦርነት ድባብ ለመጀመሪያ ጊዜ በረጅሙ ተንፍሳለች። በመካከለኛው ምስራቅ ሰማይ ላይ ሲዘንብ የነበረው የሚሳኤል ናዳ እና የሚሰማው የቦምብ ድምፅ ዛሬ በዲፕሎማሲያዊ ቃላት ተተክቷል። ከቴህራን የተሰማው መረጃ እንደሚያመለክተው ኢራን የቀረበላትን የ2 ሳምንት ተኩስ አቁም ስምምነት ውል በይፋ ተቀብላለች። ይህ ተራ ስምምነት አይደለም። ይልቁንም ዓለም ወደ ታላቅ የኢኮኖሚ መፈራረስ እየገፋ የነበረውን ቀውስ በውይይት እንዲቋጭ የተከፈተ የእድል በር ነው። ከጥይት ወደ ጠረጴዛ የተደረገው ይህ ሽግግር ምን አይነት ስውር ስምምነቶችን ይዞ ይሆን? ከዲፕሎማሲ ኮሪደር የወጡ መረጃዎችን በጥልቀት እንመረምራለን። አብራችሁም የዓለምን የኃይል ሚዛን የሚከታተሉ ወገኖች እንዳረጋገጡት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ወታደራዊ እርምጃ ለማቆም ፍላጎት ያሳዩት ቴህራን አንድ ወሳኝ ቅድመ ሁኔታ ስትቀበል ብቻ ነው። ይህም የዓለም ኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥ ያለምንም ገደብ ለንግድ መርከቦች ክፍት እንዲሆን የሚጠይቅ ነው። ቴህራን ይህንን ጥያቄ የተቀበለ የተኩስ አቁሙን ማወጇ በነዳጅ ገበያው ላይ የሚታየውን ከፍተኛ ድንጋጤ ለጊዜው የሚያረግብ ነው። የሰላም መንገዱ አቅጣጫ አሁን ወደ ምስራቅ ወደ ፓኪስታን መዲና ኢስላማባድ ዞሯል። በመጪው አርብ የሚጀመረው ታሪካዊ ድርድር በሁለቱ ሀያላን ሀገራት መካከል ያለውን የቆየ ጠላትነት ለመፍታት የሚደረግ ትልቅ ሙከራ ነው። ፓኪስታን ይህንን ድርድር ለማስተናገድ የመረጠችው ለሁለቱም ወገኖች ያላትን የቀረበ ግንኙነት እንደ ስልታዊ ድልድይ ስለታመነበት ነው። በነጩ ቤተመንግስትና በቴህራን የስልጣን እርከን ውስጥ ያሉ ከፍተኛ ባለስልጣናት ለ14 ቀናት የሚቆየውን ዝምታ ለዘላቂ የሰላም ስምምነት መነሻ ለማድረግ ቆርጦ ተነስተዋል። ይህ ፖሊሲ ለውጥ የዓለምን ጂኦፖለቲካ ዳግም ተረጉሟል። ፕሬዚዳንት ዶናልድ ትራምፕ ከወታደራዊ ጫና ወደ ኢኮኖሚያዊ ስምምነት መሸጋገራቸው አሜሪካ በጦርነት ምክንያት ሊከሰት የሚችለውን ዓለም አቀፍ የኢኮኖሚ መፈራረስ ቀድማ ለመከላከል የወሰደችው ስልታዊ እርምጃ መሆኑን ያሳያል። ቴህራን በበኩሏ የሀገሪቱን መሰረተ ልማት ከውድመት ለመታደግ የዲፕሎማሲውን ካርድ መርጣለች። ሆኖም ይህ የተኩስ አቁም ስምምነት ጸንቶ የሚቆየው በፓኪስታን የሚደረገው ንግግር ውጤታማ ሲሆን ብቻ ነው። ዓለም አሁን በአዲስ የጊዜ ሰሌዳ ውስጥ ገብታለች። ቀጣዮቹ 14 ቀናት የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን ወደፊት ዕጣ ፈንታ ይወስናሉ። በተጨማሪም ዓለምን አንቆ የያዘው የመካከለኛው ምስራቅ የነዳጅ አጣብቂኝ ዛሬ ለውጥ አሳይቷል። ሳምንት ዝግ ሆኖ የቆየውና የዓለምን የኃይል አቅርቦት ስጋት ውስጥ ጥሎ የነበረው የሆርሙዝ ሰርጥ ዛሬ ባልተጠበቀ ሁኔታ የዲፕሎማሲ መንገድ በሩ ከፍቷል። የኢራን ውጭ ጉዳይ ሚኒስቴር ባስተላለፉት መልእክት ለቀጣዮቹ 2 ሳምንታት በውሃ መተላለፊያ ውስጥ ደህንነቱ የተጠበቀ ጉዞ ማድረግ እንደሚቻል አብስረዋል። ይህ ተራ የንግድ ፍቃድ አይደለም። ይልቁንም ቴህራን በቀጠና ያላትን ፍጹም የበላይነት ለዓለም እያሳየችበት ያለው ስልታዊ እርምጃ ነው። በባህር ላይ ያለው ውጥረት አሁን ወደ ምን አይነት አዲስ ምዕራፍ ተሸጋገረ? ከቴህራን የስልጣን ማማ የወጣው መመሪያ በጥልቀት እንመረምራለን። የቴህራን ከፍተኛ ዲፕሎማት እንዳረጋገጡት ዓለም አቀፍ የንግድ መርከቦች በሆርሙዝ ሰርጥ ውስጥ በሰላም ማለፍ የሚችሉት ከአንድ ወሳኝ ቅድመ ሁኔታ ጋር ነው። ይህም እያንዳንዱ ጉዞ ከኢራን የታጠቁ ኃይሎች ጋር በሚደረግ ጥብቅ ግንኙነት እና ክትትል እንዲከናወን የሚጠይቅ ነው። ይህ ውሳኔ ቴህራን የዓለምን ኢኮኖሚ ደም ስር እንደፈለገች የመክፈትና የመዝጋት አቅም እንዳላት ለምዕራባውያን ያሳየበት ስልታዊ መልእክት ተደርጎ ተወስዷል። ይህ ለ2 ሳምንታት የሚቆይ የደህንነት መስኮት ለዓለም ገበያ ትልቅ እፎይታ ነው።
የሆርሙዝ ሰርጥ በዓለም ላይ በየቀኑ የሚንቀሳቀሰውን ነዳጅ 20 በመቶ የሚያስተናግድበት ስፍራ እንደመሆኑ የእገዳው መላላት በጃፓን በቻይናና በደቡብ ኮሪያ ኢኮኖሚ ላይ የተደቀነውን አደጋ ለጊዜው ያቃልለዋል። የጂኦፖለቲካ ባለሙያዎች እንደሚጠቁሙት ይህ እርምጃ ቴህራን በመጪው አርብ በኢስላማባድ ለሚጀምረው የሰላም ድርድር መልካም ፈቃዷን ለማሳየት የተጠቀመችበት የዲፕሎማሲ ካርድ ነው። ይህ የፖሊሲ ሽግግር የዓለምን ኃይል ሚዛን ዳግም ይተረጉመዋል። አሜሪካ በኢራን ላይ የጣለችው ጫና ቴህራንን ወደ ድርድር ጠረጴዛ ያመጣበት ቢመስልም የሰርጡ ቁጥጥር በኢራን ወታደራዊ እዝ ስር መቆየቱ ግን ኢራን አሁንም የጨዋታውን ሕግ እየመራች መሆኑን ያሳያል። አሁን ዓለም ትንፋሿን ውጣ የምትጠብቀው በእነዚህ 14 ቀናቶች ውስጥ መርከቦች ያለምንም መሰናክል ማለፋቸውን ነው። በሌላ ዜና ከዲፕሎማሲ ኮሪደር የወጡ መረጃዎች እንደሚያረጋግጡት ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለጊዜ እንዲቆም ያደረገውን አነጋጋሪ መግለጫ ከፓኪስታኑ መሪ ጋር ካደረጉት ንግግር በኋላ ነው። ሼባ ሻሪፍ ለዋይት ሀውስ ያቀረቡት ጥያቄ ግልጽ ነበረ። አሜሪካ ለሰላም ድርድር የሰጠችውን የጊዜ ሰሌዳ እንድታራዝምና ለዲፕሎማሲ ሌላ እድል እንድትሰጥ፣ በተመሳሳይ ጊዜ ደግሞ ኢስላማባድ በቴህራን ላይ ጫና በማሳደር የዓለም ኢኮኖሚ አንገት የሆነውን የሆርሙዝ ሰርጥ ያለምንም ቅድመ ሁኔታ ለንግድ መርከቦች ክፍት እንዲሆን ጠይቃለች። ይህ የሻሪፍ እርምጃ በቀጠናው ላይ የነበረውን ውጥረት በአንድ ጀንበር ቀይሮታል። የጂኦፖለቲካ ቀማሪዎች እንደሚጠቁሙት ፓኪስታን ይህንን ሚና እየተጫወተችው የሁለቱ ሀገራት ጦርነት በገዛ ድንበሯና በኢኮኖሚዋ ላይ የሚያስከትለውን አውዳሚ ውጤት ቀድማ በመረዳቷ ነው። ትራምፕ ለዚህ ጥያቄ አዎንታዊ ምላሽ መስጠታቸው ዋሽንግተን አሁንም ቢሆን ጦርነቱን ያለ ደም መፍሰስ ለመቋጨት የምትፈልግበት ሰሌዳዊ ቀዳዳ እንዳለ የሚያሳይ ነው። የፖሊሲ ሽግግር የዓለምን የኃይል ሚዛን ዳግም ይተረጉመዋል። ኢስላማባድ አሁን በምዕራቡና በምስራቁ ግንባር መካከል እንደ ዋነኛ የሰላም ድልድይ ሆና ብቅ ብላለች። የሻሪፍ ዲፕሎማሲያዊ ጥበብ ቴህራን የሆርሙዝ ሰርጥ እንድትከፍት፣ ዋሽንግተን ደግሞ የጥፋት መሳሪያዎቿን ወደ ማከማቸት እንድትመልስ አድርጓል። ሆኖም ይህ ስምምነት የጸና የሚሆነው በመጪዎቹ ቀናት ውስጥ በኢስላማባድ የሚደረገው የፊት ለፊት ንግግር ውጤታማ ሲሆን ብቻ ነው። ዓለም አሁን በጥቁሩ ደመና ወጥታ በአዲስ ተስፋ ቀጣዮቹ ምዕራፍ እየተጠባበቀች ነው። በሌላ ዜና የመካከለኛው ምስራቅ ጨዋታ ዛሬ እጅግ ውስብስብና አደገኛ ምዕራፍ ላይ ደርሷል። ዓለም በኢራንና በአሜሪካ መካከል የተጀመረውን የተኩስ አቁም እንደ ተስፋ ብልጭታ እያየችበት ባለችበት በዚህ ሰዓት ከኔታንያሁ ቢሮ የወጣው መግለጫ ግን የቀጠናውን እሳት ዳግም አቀጣጥሎታል። እስራኤል የትራምፕን የ14 ቀናት የሰላም እድል ብትደግፍም አንድ ትልቅ ነገር አስቀምጣለች። ያ ነገር ደግሞ የሊባኖስን ምድር የሚያመለክት ነው። በቴህራን ሰማይ ላይ የጥፋት መሳሪያዎች ለጊዜው ዝም ቢሉም በቤይሩትና በደቡባዊ ሊባኖስ ግን የቦምብ ብልጭታው አልበረደም። ቴልአቪቭ ለምን ድንበሮቹን መለየት ፈለገች? ይህ ሁለት መልክ ያለው ስልታዊ አቋም ለኢስላማባዱ ድርድር ምን አይነት አዲስ ፈተና ይዞ ይመጣ ይሆን? ዝርዝሩን አብረን እናየዋለን። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው ይፋዊ መግለጫ እስራኤል ከፕሬዚዳንት ዶናልድ ትራምፕ የ2 ሳምንት የጥቃት ማቆም ውሳኔ ጎን እንደምትቆም አረጋግጣለች። ይህ ውሳኔ ቴህራን የሆርሙዝን ሰርጥ ዳግም ለመክፈት የገባችው ቃል ጋር የተያያዘ ቢሆንም እስራኤል ግን የገዛ ብሔራዊ ደህንነቷን ከዚህ ስምምነት ጋር ላለማሰር ቆርጣ ተነስታለች። ኔታንያሁ በግልጽ እንዳሳወቁት ይህ የተኩስ አቁም ስምምነት ሊባኖስን አይጨምርም። ይህ ማለት በሊባኖስ ምድር ላይ የሚንቀሳቀሰው ሂዝቦላ አሁንም የእስራኤል የለየለት ጥቃት ኢላማ ሆኖ ይቀጥላል ማለት ነው። ለምን ሊባኖስ ተገለለች? የጂኦፖለቲካ ቀማሪዎች እንደሚሉት እስራኤል ቴህራን በድርድር ጠረጴዛ ላይ በምትቀመጥበት ወቅት የኢራን ዋነኛ የፊት ረድፍ ተዋጊ የሆነውን ሂዝቦላን ብቻውን ለጥሎ የመምታት ስልታዊ እድል አግኝቻለሁ ብላ ታምናለች። ቴህራን ለ14 ቀናት ራሷን ከጥቃት ለመከላከል ስትል ዝምታን በመረጠችበት በዚህ ወሳኝ ወቅት እስራኤል በሰሜኑ ግንባር ያለውን ስጋት ሙሉ በሙሉ ለማጥፋት መጠነ ሰፊ እንቅስቃሴ እያደረገች ነው። ይህ እርምጃ በሊባኖስና በእስራኤል መካከል ያለውን ጦርነት ይበልጥ አሰቃቂና የለየለት ያደርገዋል። የስልታዊ መለያየት ለፓኪስታኑ ድርድር ትልቅ እንቅፋት ሊሆን ይችላል። ቴህራን የገዛ አጋሮቿ ጥቃት እየወረደባቸው በሰላም ጠረጴዛ ላይ መቀመጧ በሀገሪቱ ወታደራዊ አመራሮች ዘንድ ከፍተኛ ተቃውሞ ሊቀሰቅስ ይችላል። እስራኤል ግን አቋሟን አላንቀሳቀሰችም። ለቴልአቪቭ የኢራን ድርድር ተራ ዲፕሎማሲ ሲሆን የሊባኖስ ግንባር ግን የህልውና ጉዳይ ነው። አሁን ዓለም ሁለት ተቃራኒ እውነታዎችን እያስተናገደች ነው። በፋርስ ባህረ ሰላጤ የተጀመረው የሰላም ጭላንጭልና በሊባኖስ ተራሮች ላይ የሚነደው ታላቅ ቃጠሎ። የሚያዝያ 6ቱ ገደብ ወደ ተኩስ አቁም ቢቀየርም የመካከለኛው ምስራቅ ካርታ ግን አሁንም በደም እየተጻፈ ነው። በመጨረሻም ዛሬ ሌሊቱን የፋርስ ባህረ ሰላጤ ሰማይ በእሳት ተሞልቶ አድሯል። ለዓመታት የዓለም ኢኮኖሚ ብልጽግና ተምሳሌት የነበሩት የገልፍ ሀገራት ዛሬ ግን የለየለት ጦርነት አውድማ ሆነዋል። ቴህራን ካሰነዘረችው መጠነ ሰፊ ጥቃት ማዶ የቀጠናውን ደህንነት መዋቅር ከባድ ፈተና ገጥሞታል። ከማናማ እስከ ዱሃ፣ ከኩዌት እስከ አቡዳቢ የሚሰማው የፍንዳታ ድምፅ ተራ ወታደራዊ ግጭት አይደለም። ይልቁንም የዓለምን የኤነርጂ ደም ስር ለመቁረጥ የታለመ ስልታዊ እርምጃ ነው። ይህ የተቀናጀ ጥቃት ለምን መጣ? የቀጠናውን ሀገራትስ ለምን ዲፕሎማሲውን መንገድ አጥብቀው እያለመኑ ነው? ይህን ታላቅ
የቀጠናዊ ፍንዳታ በጥልቀት እንመረምራለን። አሁን በመሬት ላይ የሚወጡ መረጃዎች እንደሚያመለክቱት ባህሬን በኢራን ጥቃት ምክንያት በአንድ ተቋም ላይ ተከስቶ የነበረው ግዙፍ ቃጠሎ የሀገሪቱን የሲቪል መከላከያ ቡድን በከፍተኛ ጥረት ማጥፋት ችሏል። ይሁን እንጂ በጎረቤት ኳታር ሁኔታው ይበልጥ አሳሳቢ ነበረ። የኳታር መከላከያ ሚኒስቴር እንዳረጋገጠው በዛሬ መጠነ ሰፊ ጥቃት ሚሳኤሎችን ለማክሸፍ ከተደረገ ሙከራ የወደቁ ስብርባሪዎች 4 ሰዎችን ለከባድ ጉዳት ዳርገዋል። ጥቃቱ ኩዌትንና የተባበሩት አረብ ኤሚሬትስን ያካተተ ሲሆን ሳውዲ አረቢያ በበኩሏ ወደ ግዛቷ የተወነጨፉ 5 የባላስቲክ ሚሳኤሎችን አየር ላይ መደምሰሷን ገልጻለች። የዚህ ጥቃት እጅግ አስደንጋጭ ምዕራፍ የታየው በአቡዳቢ ነው። የከተማዋ ሚዲያ ቢሮ በሀብሻን የጋዝ መስክ ላይ የተነሳን ግዙፍ እሳት ለመቆጣጠር ኃይሎች እየተረባረቡ መሆኑን አረጋግጧል። ምንም እንኳን ቢሮ ለቃጠሎ መንስኤ የሆነውን ጉዳይ በይፋ ለመጥቀስ ቢቆጠብም ከክስተቱ ጥቂት ደቂቃዎች በፊት በመላው ኤሚሬትስ የአየር ጥቃት ማስጠንቀቂያ ሳይረኖች ሲጮሁ ነበር። የጂኦፖለቲካ ተመራማሪዎች እንደሚሉት የኢነርጂ ተቋማት ኢላማ መደረጋቸው የዓለምን የነዳጅና የጋዝ ገበያ ወደማይመለስበት ጦስ ለመክተት የታለመ ስልት ነው። ይህ ተከታታይ ውድመት መላው የገልፍ ሀገራትን ለምን የዲፕሎማሲውን መንገድ በናፍቆት እንደሚጠባበቁ ግልጽ ማሳያ ነው። ጦርነቱ በኢራንና በአሜሪካ እስራኤል ጥምረት መካከል ቢሆንም ቀጥተኛ ገፈት ቀማሾቹ ግን የገልፍ ሀገራት መሆናቸው ስጋቱን አብሶበታል። የቀጠናው መሪዎች አሁን እያስተላለፉት ያለው መልእክት አንድ ነው። ግጭቱ ይርገብ፣ የረጅም ጊዜ ዲፕሎማሲ መፍትሄ በአፋጣኝ ይፈለግ የሚል ከዓለም የኢኮኖሚ አንገት የሆነው ይህ ቀጠና በእሳት መለብለቡ የዋሽንግተን ወደ ለቴህራን ከጦርነት ይልቅ የጠረጴዛ ዙሪያ ንግግር ብቸኛውም መውጫ መሆኑን ያመላከተ ነው። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስላል። መረጃው ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ በማድረግ ድጋፎን ይግለጹ። በቀጣይ በሌላ ጥልቅ ትንታኔ እስክንገናኝ ድረስ ሰላም ለዓለማችን ይሁን።